የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት የሆኑት አቶ ዮናታን ዳኘው በጸጥታ ኃይሎች ተወስደው መታሰራቸውን ማህበሩ ለቲክቫህ ኢትዮጵያ ተናግሯል። አቶ ዮናታን በጸጥታ ኃይሎች ከቤታቸው የተወሰዱት ዛሬ መሆኑን የገለጸው ማህበሩ በአስቸኳይ እንዲፈቱ ሲል አሳስቧል። ይህንን ጉዳይ በዝርዝር እንመለከተዋለን። እንደዚሁም አሜሪካና ቻይና አንዳቸው በሌላኛቸው ምርቶች ላይ የጣሉትን ታሪፍ ለ90 ቀናት ለመቀነስ ከስምምነት ላይ ደርሰዋል። የአሜሪካው ግምጃ ቤት ዋና ጸሐፊ ስኮት ለ90 ቀናት ሁለቱም ሀገራት የጣሉትን ታሪፍ በ115 በመቶ ዝቅ ለማድረግ መስማማታቸውን የተናገሩት ሁለቱ ሀያላን ሀገራት እዚህ ስምምነት ላይ የደረሱት በሳምንቱ መጨረሻ በስዊዘርላንድ በዝግ ንግግር ሲያደርጉ ከቆዩ በኋላ መሆኑ ተገልጿል። ይህ ንግግር ዶናልድ ትራምፕ ወደ አሜሪካ በሚገቡ ምርቶች ላይ ከፍተኛ ታሪፍ ከጣሉ በኋላ ለመጀመሪያ ጊዜ የተደረገ ውይይት ነው። እንደዚሁም ትራምፕ ቅንጡ የሆኑ አውሮፕላን ከኳታር በስጦታ ሊቀበሉ መሆኑ ተገልጿል። ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆያችሁ? አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ አክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። በቀዳሚነት ወደምንመለከተው መረጃ ስንሻገር የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት የሆኑት አቶ ዮናታን ዳኘው በጸጥታ ኃይሎች ተወስደው ዛሬ መታሰራቸውን ማህበሩ ለቲክቫህ ኢትዮጵያ ተናግሯል። ዮናታን በጸጥታ ኃይሎች ከቤታቸው የተወሰዱት ዛሬ መሆኑን የገለጸው ማህበሩ በአስቸኳይ እንዲፈቱ ሲልም አሳስቧል። የማህበርን ፕሬዝዳንትና ሌሎች አመራሮችን በማሰርና በማንገላታት እርቦኛል ብሎ አደባባይ የወጣ የኢትዮጵያ ጤና ባለሙያ ጥያቄ ማፈን አይቻልም፣ ፕሬዝዳንቱን በአፋጣኝ በመፍታት የጤና ባለሙያዎችን ጥያቄ በአፋጣኝ መመለስ እንዳለበት ማህበሩ ያምናል ሲልም አክሏል። አቶ ዮናታን ዛሬ እንደተወሰዱ የገለጸው ማህበሩ ከዛ በፊት ትላንት ለምርመራ ትፈልጋለህ ተብሎ እንደተደወለለት አሳውቆ ነበር። ዛሬ ግን ከቤቱ ወስደው እንዳሰሩት ነው ቤተሰቦቹ ደውለው ያሳወቁም ብሏል። ጥያቄው አጠቃላይ የጤና ባለሙያ ሆኖ ሳለ ጥያቄው በውይይት እንዲፈታ ያሳሰቡ ግለሰቦችን ማፈን ተገቢ ነውን? ነገ እኛ ምን እንደሚመጣብን አይታወቅምና መልእክታችን ይህ ነው ሲልም ገልጿል ሲል ነው ዘገበው። የኢትዮጵያ ጤና ባለሙያዎች ባለፉት ሳምንታት የቆየና ምላሽ ያላገኙ ያላቸውን 12 ጥያቄዎች ለጤና ሚኒስቴር ጭምር በማቅረብ የጊዜ ገደብ ሰጥተው ምላሽ እየጠበቁ እንደሆነና ምላሽ ካላገኙ ወደ ቀጣይ እርምጃ እንደሚገቡ እየገለጹ ናቸው። የኢትዮጵያ ጤና ባለሙያዎች ማህበር ከቀናት በፊት በሰጠን ቃል የጤና ባለሙያዎች ጥያቄ የዳቦ ጥያቄ መሆኑን በመግለጽ ሌላ መልክ በማስያዝ ወደሚፈልጉት አቅጣጫ ለመውሰድ የፖለቲካ ትርፍ ለማግኘት የሚሯሯጡ አካላት ከድርጊታቸው እንዲቆጠቡም አሳስቦ ነበር። ባለሙያዎቹ የሚያነሱት የመብት ጥያቄ መንግስት አዳምጦ እንዲመልስላቸው ጥያቄዎቻቸው ምንም አይነት የፖለቲካ አጀንዳ እንደሌለውና ከዚህ ባለሙያዎች ጥያቄ ጋር በተያያዘ ነገሩን የራሳቸው በማስመሰል የፖለቲካ ትርፍ ለማግኘት የሚሞክሩ አካላትም አርፈው እንዲቀመጡ ነበር ጥሪ ያቀረበው ሲሉ መግለጻቸውን ቲክቫህ ዘግቧል። ወደ ቀጣዩ መረጃ ስንሻገር በዘንድሮ 12ኛ ክፍል ሀገር አቀፍ ፈተና 608,000 ተማሪዎች ፈተናውን እንደሚወስዱ የትምህርት ምዘናና ፈተናዎች አገልግሎት አሳውቋል። ከሰኔ 23 እስከ ሐምሌ 8 ቀን 2017 ዓ.ም የሚሰጠው ሀገር አቀፍ ፈተና ላይ 608,000 ተማሪዎች ይቀመጣሉ ተብሎ እንደሚጠበቅ ነው የተነገረው። ፈተናው በወረቀትና በበይነ መረብ ይሰጣልም ተብሏል። ፈተናውን በወረቀት የሚወስዱ ተማሪዎች እንደቀደሙት ዓመታት ሁሉ ሙሉ በሙሉ ወደ ዩኒቨርሲቲው ገብተው ይወስዳሉ። ፈተናውን በበይነ መረብ የሚወስዱት ደግሞ በዩኒቨርሲቲዎች፣ በመንግስትና በግል ትምህርት ቤቶች፣ በጤናና መምህራን ማሰልጠኛ ኮሌጆች፣ በቴክኒክና ሙያ ኮሌጆች ውስጥ ባሉ ኮምፒውተሮች ይፈተናሉ። ተማሪዎቹ ግቢ ማድረስ አይጠበቅባቸው ከቤታቸው እየተመላለሱ ነው ፈተናውን የሚወስዱት ተብሏል። በበይነ መረብ የሚሰጠው ፈተና በሁለት ዙር ሲሆን ይህም የሆነው በበይነ መረብ የሚፈትን አቅምና የተፈታኝ ተማሪዎችን ቁጥር ለመጨመር እንዲሁም ያለውን የመሰረተ ልማት አቅም ለማሳደግ እንደሆነ የትምህርት ምዘናና ፈተናዎች አገልግሎት አስረድቷል። አሜሪካና ቻይና ለ3 ወር ታሪፋቸውን ለመቀነስ ተስማሙ። አሜሪካና ቻይና አንዳቸው በሌላኛቸው ምርቶች ላይ የጣሉትን ታሪፍ ለ90 ቀናት ለመቀነስ ከስምምነት ላይ መድረሳቸውን የተገለጸው የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ለ90 ቀናት ሁለቱም ሀገራት የጣሉትን ታሪፍ በ115 በመቶ ዝቅ ለማድረግ መስማማታቸውን ተናግረዋል። ሁለቱ ሀያላን አገራት እዚህ ስምምነት ላይ መድረሳቸው የተገለጸው በሳምንቱ መጨረሻ በስዊዘርላንድ በዝግ ንግግር ሲያደርጉ ከቆዩ በኋላ ነው። ይህ ንግግር ዶናልድ ትራምፕ ወደ አሜሪካ በሚገቡ ምርቶች ላይ ከፍተኛ ታሪፍ ከጣሉ በኋላ ለመጀመሪያ ጊዜ የተደረገ ውይይትም ነው ተብሏል። ፕሬዚዳንት ትራምፕ ከቻይና በሚገቡ ምርቶች ላይ 145 በመቶ ታሪፍ ሲጥሉ ቤጂንግ በምላሹ ከአሜሪካ በሚገቡ ምርቶች ላይ 125 በመቶ ታሪፍ ጥላለች። ይሁን
እንጂ አሁን አሜሪካ በቻይና ምርቶች ላይ የጣለችው ታሪፍ ለ90 ቀናት ወደ 30 በመቶ ዝቅ ስታደርግ ቻይና በአሜሪካ ምርቶች ላይ የጣለችው ታሪፍ ደግሞ እንዲሁ ለተመሳሳይ ቀናት ወደ 10 በመቶ ይቀንሳል። አሜሪካ ህገወጥ የሆነውን እጽ ለመቆጣጠር በሚል ያካተተችው እርምጃዎች እንዳሉ መሆናቸውም ተገልጿል። የአሜሪካ ባለስልጣናት የቻይና መንግስት ችግሩን ለመፍታት ባሳየው ፈቃደኝነት መደነቃቸውንም ተናግረዋል። አሜሪካና ቻይና የገቡበት የንግድ ጦርነት በፋይናንስ ገቢው እንዲሁም ደግሞ በዓለም አቀፍ ግሽበት ላይ ከፍተኛ ጉዳት ያስከትላል የሚል ፍርሃትን ቀስቅሶ ነበር። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤስት ውይይቱን ገንቢና ውጤታማ ሲሉ የገለጹት ሲሆን የቻይናው ምክትል ጠቅላይ ሚኒስትር በበኩላቸው ንግግሮቹ በጥልቀትና በመግባባት የተካሄዱ መሆናቸውን ገልጸዋል። በጄኔቭ ሲደረግ የቆየው የ2 ቀን ንግግር መጠናቀቁን ተከትሎ የአሜሪካ የንግድ ተወካይ አምባሳደር ከቻይና አጋሮቻቸው ጋር የደረስንበት ስምምነት አሜሪካ ያለባትን 1.2 ትሪሊየን የንግድ ጉድለት ይቀንሳልም ሲሉ ተናግረዋል። ቤስትን አሜሪካና ቻይና በመካከላቸው የተፈጠረውን የንግድ ጦርነት በማቀዝቀዝ ረገድ ወሳኝ የሆነ እርምጃ ላይ መድረሳቸውን ሲናገሩ፣ ምክትል ጠቅላይ ሚኒስትሩ ደግሞ ንግግሩ ለሁለቱ ሀገራት ትልቅ ጠቀሜታ አለው፣ ነገር ግን ለዓለም አቀፉ ምጣኔ ሀብት መረጋጋትና እድገት ትልቅ አስተዋጽኦ ይኖረዋል ብለዋል። ጠቅላይ ሚኒስትር ሁለቱ ተደራዳሪ ወገኖች በዋና ጉዳዮች ላይ መግባባት ላይ መድረሳቸውን እንደዚሁም የምጣኔ ሀብትና ንግድ ምክክር መንገዶችን የሚያሳልጥ ቡድን ለመመስረት መስማማታቸውንም ተናግረዋል። የአሜሪካው ግምጃ ቤት ዋና ጸሐፊ ስኮትና የቻይናው ምክትል ጠቅላይ ሚኒስትር የዓለም ንግድ ድርጅት ዋና ተቆጣጣሪ ንግግሩን ወደ ትክክለኛ አቅጣጫ የሚደረግ ጉዞ ሲሉ አድንቀውታል። በመግለጫቸውም ሁለቱ ሀገራት ውጥረቶችን የሚቀንሱ የሚታየው ሁኔታ የሚያድሱና በባለብዙ ወገን የግብይት ስርዓት ላይ ያላቸውን እምነት በማጠናከር ተግባራዊ መፍትሄዎቻቸውን በማዘጋጀት ግስጋሴያቸውን አጠናክረው እንዲቀጥሉ አሳስባለሁ ማለታቸውን ነው ቢቢሲ የዘገበው። ውይይቱ በጄኔቭ እንደተጀመረ ቅዳሜ ዕለት ትራምፕ በሁለቱ አገራት ግንኙነት ላይ የተደረገውን ንግግር ግንኙነታቸውን ዳግም ማስጀመር ሲሉ አድንቀውት ነበር። አርብ ዕለት ውይይቱ ከመጀመሩ በፊት የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን በበኩላቸው ዋሽንግተን ብቻዋን ታሪፍ እንደማትቀንስ ገልጸው ነበር። ቻይና የራሷን ድርሻ መወጣት አለባትም ሲሉ አሳስበው ነበር። ሁለቱ ወገኖች ከስብሰባው በፊት የተለያዩ ማስጠንቀቂያዎችን የሰጡ ሲሆን ቤጂንግ ዩናይትድ ስቴትስ ታሪፎችን ማቅለል አለባት ስትል፣ ቤስት ግን ትኩረቱ ውጥረትን ማርገብ ላይ እንደሆነና ይህ ትልቅ የንግድ ስምምነት እንደሆነ አጽንኦት ሰጥተው ተናግረው ነበር። የቻይና መንግስት ሚዲያ እንደዘገበው ከሆነ ቤጂንግ ከአሜሪካ ጋር ለመነጋገር የወሰነችው ዓለም አቀፉ ማህበረሰብ የሚጠብቀውን የሀገሪቱን ጥቅምና የአሜሪካ ነጋዴዎች ጥሪን ሙሉ በሙሉ በማጤን ነው። አሜሪካና ቻይና በመካከላቸው ያለው የንግድ ጦርነት የተካረረው ዶናልድ ትራምፕ ባለፈው ወር ከቻይና የሚገቡ ምርቶች ላይ ከፍተኛ የሆነ ታሪፍ መጣላቸውን ተከትሎ መሆኑ የሚታወስ ነው። በተያያዘ ዜናም ዋይት ሀውስ ከኳታር የንጉሳዊ ቤተሰብ ጋር ለፕሬዝዳንቱ መገልገያ የሚውል ቅንጡ አውሮፕላን ለመረከብ ድርድር ላይ መሆናቸው ተገልጿል። ኳታር ባወጣችው መግለጫ አውሮፕላኑ በስጦታ የሚሰጥ ነው የሚለውን አስተባብላለች። ነገር ግን ለጊዜያዊ ግልጋሎት ጥቅም ላይ የሚውል አውሮፕላንን ለማስተላለፍ በሁለቱ ሀገራት መካከል ንግግር እየተደረገ መሆኑን ገልጻለች። የቢቢሲ የአሜሪካ አጋር የሆነው ሲቢኤስ ኒውስ እንደዘገበው ከሆነ አውሮፕላኑ ለትራምፕ ፕሬዝዳንታዊ ቤተ መጻሕፍት በስልጣን ዘመናቸው ማብቂያ ላይ በልግስና ይሰጣል። ይህ ዜና የተሰማው በዚህ ሳምንት ትራምፕ ሁለተኛውን የስልጣን ዘመናቸውን ከጀመሩ ወዲህ ትልቅ የውጭ አገር ጉዞ በተባለው የመካከለኛው ምስራቅ ጉብኝታቸው ኳታር ለመሄድ እየተዘጋጁ ባለበት ወቅት ነው። በአሜሪካ የኳታር ሚዲያ አታሼ አሊ አል አንሳር በበኩላቸው ድርድሩ በኳታርና በአሜሪካ መከላከያ ሚኒስቴር መካከል እየተካሄደ ነው ብሏል። ጉዳዩ በሁለቱ የህግ ክፍሎች በኩል የሚታይ ሲሆን እስካሁን ድረስ ምንም አይነት ውሳኔ ላይ አልተደረሰም ብለዋል። የሲቢኤስ ኒውስ ምንጮች እንደተናገሩት ከሆነ አውሮፕላኑ አስፈላጊው እድሳት እስከሚደረግለትና የደህንነት ባለስልጣን ይሁንታን እስኪያገኝ ድረስ ጥቅም ላይ አይውልም። በትራምፕ ተቺዎች ዘንድ የአውሮፕላኑ ዋጋና አያያዙ ህጋዊና ግብረ ገባዊ ጥያቄዎችን ማንሳቱ አይቀርም። እሁድ ዕለት የዋይት ሀውስ ፕሬስ ሴክሬታሪያል ካሮላይን ማንኛውም ከውጭ መንግስት የሚሰጥ ስጦታ ሁሉ ሁልጊዜም ቢሆን የሚመለከታቸው ህጎች ሙሉ በሙሉ ማክበሩን ካየን በኋላ ነው የምንቀበለው ብለዋል።
የፕሬዝዳንት ትራምፕ አስተዳደር ሙሉ በሙሉ ግልጽነት እንዲኖረው ቁርጠኛ ነን ብላለች። ከኳታር ጋር የሚደረገው ንግግር በሚመለከት በትሩዝ ማህበራዊ ገጻቸው ላይ እሁድ ዕለት እንዳስቀመጡት ከሆነ አውሮፕላኑ በስጦታ እንደሚረከቡት ገልጸው ያለምንም ወጪ እንዲጠቀሙበት ብቻ እንደተሰጣቸው አስታውቀዋል። የመከላከያ ሚኒስቴር ስጦታውን ያለምንም ክፍያ ያገኘን ሲሆን 40 ዓመት የሞላውን 747 አውሮፕላን ኤርፎርስ ዋን ለጊዜው ይተካል ብለዋል። ግልጽና ይፋ በሆነ ልውውጥ የተገኘ ነው። ስለዚህ ሁሌም ቀና ነገር የማይታያቸው ዲሞክራት ወንድሞች እንድንከፍል እየጠየቁ ነው፣ ከፍተኛ ዶላር ለአውሮፕላኑ ሲሉ ጽፈዋል። ዋይት ሀውስ አሁን እየተጠቀሙባቸው ያሉት አውሮፕላኖች ለፕሬዝዳንት አገልግሎት ተብለው የተበጁ 2 ቦይንግ 747-200B አውሮፕላኖችን ሲሆን ልዩ የመገናኛ መሳሪያዎችና የቢሮ አገልግሎት የሚሰጡ ክፍሎች፣ የስብሰባ አዳራሾች መያዛቸውን የአሜሪካው አየር ኃይል መረጃ ያሳያል። አውሮፕላኖቹ እንደ አውሮፓውያኑ አቆጣጠር ከ1990ና 1991 ጀምሮ አገልግሎት ላይ የዋሉ ናቸው። ኤርፎርስ ዋን አውሮፕላኖች አብዛኛውን ጊዜ ወደ ቀጣይ ፕሬዝደንቶች ይተላለፋሉ። በብሔራዊ ቤተ መዛግብት መረጃ መሰረት የሬገን ፕሬዝደንታዊ ቤተ መጻሕፍት ብቻ ኤርፎርስ 1 አውሮፕላን ያለው ሲሆን ከመሰጠቱ በፊት 7 ፕሬዝደንቶች አገልግሏል። ኢቢኤስ ኒውስ እንደዘገበው ከሆነ ኳታር ዘመናዊ የሆነውን ቦይንግ 747-8 አውሮፕላን የቤተ መንግስት ሰዎች የሚጠቀሙበትን በስጦታ ለመስጠት ተዘጋጅታለች ብለዋል። ቦይንግ ለዋይት ሀውስ አዳዲስ አውሮፕላኖችን ለማቅረብ ውል ተፈራርሞ የነበረ ቢሆንም ትራምፕ በዚህ ዓመት መጀመሪያ ላይ ኩባንያው ከተያዘለት ጊዜ ዘግይቷል ሲሉ ቅሬታቸውን አሰምተዋል። የትራምፕ አስተዳደር በመጀመሪያ የአስተዳደር ዘመኑ ከቦይንግ ጋር 2 ልዩ 747-8 አውሮፕላን ለማግኘት ተነጋግሮ ነበር። ቦይንግ አውሮፕላኖቹ እንደ አውሮፓ አቆጣጠር እስከ 2027 ወይም 2028 ድረስ ዝግጁ እንደማይሆኑ አስታውቋል። ትራምፕ በየካቲት ወር በጭራሽ በቦይንግ ደስተኛ አይደለውም፣ ለማስረከብም ረጅም ጊዜ ወስዶባቸዋል። ታውቃላችሁ፣ ኤርፎርስ ዋን ኮንትራቱን የሰጠናቸው ከረጅም ጊዜ በፊት ነበር ብለዋል። አውሮፕላኑ እንገዛለን ወይም ደግሞ እናገኛለን፣ አለበለዚያ ኳታር በ2019 በኳታር የአሜሪካ አውሮፕላኖችን እንደምትገዛ አስታውቀው ነበር። ኳታር ከዚህ በፊት የግል አውሮፕላኖችን ለሌሎች ሀገራት በስጦታ ሰጥታ ታውቃለች። ከዚህ በፊት በ2018 ቅንጡ አውሮፕላን ለቱርክ በስጦታ ሰጥታ ታውቃለች። የተከበራችሁና የተወደዳችሁ ቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ቀሪ ጊዜያችሁ ሁሉ ደስ የምትሰኙበት ይሆንላችሁ። መልካም ጊዜ በያላችሁበት።